አርዕስተ ዜና። ኢትዮጵያ ውስጥ የዘይት አቅርቦት ካለው ፍላጎት አንጻር በእጅጉ ያነሰ መሆኑ ተገለጸ። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ሆነች። ኬንያ እስራኤልን አስጠነቀቀች። ሩሲያ የእስራኤል ጥቃት የአገዛዝ ለውጥ ለማስጀመር የታቀደ መሆኑን ተናገረች። የዓለማችን ትልቁ የስፔስ ኤክስ ሮኬት በሙከራ ላይ ያለ ፈነዳ። 16 ቢሊዮን የይለፍ ቃላቶችን በጠላፊዎች እጅ መግባቱን ጥናቶች አመላከቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ ኢትዮጵያ ውስጥ የዘይት አቅርቦት ካለው ፍላጎት አንጻር በእጅጉ ያነሰ መሆኑ ተገለጸ። በኢትዮጵያ ውስጥ ያለው የዘይት አቅርቦት ከሀገራዊ ፍላጎት አንጻር በእጅጉ ዝቅተኛ መሆኑ ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር እንደጠቆመው በአማካኝ በየወሩ 56.7 ሚሊዮን ሊትር የምግብ ዘይት እየቀረበ ቢሆንም የሀገሪቱ ወርሃዊ ፍላጎት ግን ከ75 እስከ 80 ሚሊዮን ሊትር ይደርሳል ተብሏል። ይህ ማለት ደግሞ ከ20 ሚሊዮን ሊትር በላይ የአቅርቦት ክፍተት መኖሩን ያመላክታል። ይህ ከፍተኛ አቅርቦትና የፍላጎት ልዩነት በየገበያ ውስጥ እየታየ ላለው የዘይት ዋጋ ንረት ዋነኛ ምክንያት እንደሆነ ለመረዳት ተችሏል። ሚኒስተሩ ትላንት እንዳስታወቀው የምግብ ዘይት አቅርቦት ለማረጋጋት ከታቀደው 121 ሚሊዮን ሊትር ውስጥ እስካሁን 54 በመቶ ያህሉ ማለትም 65 ሚሊዮን 340 ሺህ ሊትር የሱፍ ዘይት ወደ ሀገር ውስጥ አለመግባቱን ተገልጿል። ይህ መዘግየት የተፈጠረው ዓለም አቀፍ ጨረታውን ያሻነፉ አቅራቢዎች በመንግስት የልማት ድርጅት በኩል በገቡት ውል መሰረት ዘይቱን በወቅቱ ባለማቅረባቸው እንደሆነ ተገልጿል። መንግስትም በቀጣይ ተገቢውን ክትትል እንደሚያደርግም አስታውቆ ነበር። በኢትዮጵያ ለዘላቂና ሁሉን አቀፍ የልማት ስራዎች የሚደረገው ድጋፍ አጠናክሮ እንደሚቀጥል የተባበሩት መንግስታት ድርጅት ተመድ አስታወቀ። ተመድ በኢትዮጵያ የተለያዩ ዘላቂ ልማት ስራዎችን መደገፍ የሚያስችል የ6.5 ቢሊዮን ዶላር የድጋፍ ስምምነትም አድርጓል። ስምምነቱም የተመድ ረዳት ዋና ጸሐፊ እንዲሁም በኢትዮጵያ የሰብአዊ ድጋፍ አስተባባሪ ዶክተር ራሚዝ እና የገንዘብ ሚኒስትር ዴኤታ ሰምሪታ ሰዋሰውን ፈርመውታል። ስምምነቱ ኢትዮጵያ ቀጣይነት ያለው ሁሉን አቀፍ ልማት ለማረጋገጥ የምታደርገውን ጥረት የሚደግፍ ዓላማ እንዳለው ተገልጿል። ለ5 ዓመታት በሚተገበረው ስምምነት በኢትዮጵያ ኢኮኖሚ ለማሳደግ የምግብ ዋስትናን ለማረጋገጥ ለኢነርጂ ልማት፣ ለትምህርት፣ ለአየር ንብረት ለውጥ መከላከልና ሌሎች ዘርፎች እንደሚውልም ተመላክቷል። የተመድ ረዳት ዋና ጸሐፊ እንዲሁም በኢትዮጵያ የሰብአዊ ድጋፍ አስተባባሪ ዶክተር ራሚዝ በወቅቱ እንደገለጹት ድጋፉ የኢትዮጵያ ልማት ስራዎችን ለማገዝ ያስችላል። በቀጣይም ተመድ በኢትዮጵያ ለሚከናወኑ የልማት ስራዎች ለሚያደርገው ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል። የገንዘብ ሚኒስትር ዴኤታ ሰምሪታ ሰዋሰው በበኩላቸው የትብብር ስምምነቱ ኢትዮጵያ ለምታከናውናቸው የልማት ስራዎች ወሳኝ መሆናቸውን አንስተዋል። የተባበሩት መንግስታት ድርጅት እያደረገ ላለው ድጋፍ ምስጋና አቅርበው ለስምምነቱ ውጤታማነት በትኩረት ይሰራል ብለውም ገልጸዋል። መረጃችን አሁንም እንደቀጠለ ነው። ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ሆነች። ከዓለም 53ኛ ደረጃ ላይም ተቀምጣለች። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃ ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርት አመላክቷል። የዓለማችን ትልቁ የኑሮ ውድነት የመረጃ ቋጥ ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገር ዜጎች የበለጠ ገንዘባቸውን ያወጣሉ ተብሏል። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠችው 46.5 የኑሮ ውድነት ጠቋሚ ነጥቦችን በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ ሀገሮች ሁሉ ከፍተኛ እንደሆነ ተገልጿል። በሀገሪቱ የሚታዩ የሸቀጥ ዋጋ መወደድ በኑሮ ውድነት ደረጃ ቀዳሚ እንድትሆን እንዳደረጋት ተገልጿል። ይህም በተለይ በቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጪያቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ መባሉን ኤፒኢ ኒውስም ዘግቧል። እኛ ጦርነቱን አልጀመርነውም፣ ግን ህዝባችንንና ሀገራችንን ሙሉ አቅማችንን በመጠቀም ለመጠበቅ ዝግጁ ነን ሲሉ በኢትዮጵያ የኢራን አምባሳደር ገልጸዋል። ከባለፈው ሳምንት አርብ ጀምሮ የእስራኤል መንግስት በኢራን እስላማዊ ሪፐብሊክ ግዛት ላይ የሚፈጽመውን ጥቃት ለመመከት እንዲሁም ሉዓላዊነትና ህዝቧን በሙሉ አቅሟ ለመጠበቅ ኢራን ዝግጁ ናት ሲሉ በኢትዮጵያ የኢራን እስላማዊ ሪፐብሊክ አምባሳደር አሊ አክበር ራዛኢ ተናግረዋል። አምባሳደሩ ዛሬ በሰጡት መግለጫ ኢራን ከእስራኤል ጥቃት ራሷን የመከላከል ተፈጥሯዊ መብቷን ትጠቀማለች። እስራኤል የተባበሩት መንግስታት ድርጅት ቻርተር አንቀጽ 2 ወይም
4ን በመጣስ በሉዓላዊቷ የኢራን እስላማዊ ሪፐብሊክ ላይ ጥቃት ፈጽማለች። ኢራንም በመንግስታቱ ድርጅት ቻርተር አንቀጽ 52 መሰረት ራሷን የመከላከል መብት አላትም ብሏል። በዚህም እኛ ጦርነቱን አልጀመርነውም፣ ነገር ግን ህዝባችንንና ሀገራችንን በሙሉ አቅማችን በመጠቀም ለመጠበቅ ዝግጁ ነን። የእስራኤል ጽዮናውያን አገዛዝ የኢራንን ሰላማዊ የኒውክሌር ተቋማትን የጥቃት ኢላማ አድርጓል። በኒውክሌር ተቋማት ላይ ጥቃት መፈጸም በአካባቢው ላይ የሚያደርሰው ጉዳት ለሁሉም ግልጽ ነው። ሆስፒታሎችና ብሔራዊ የሬዲዮና ቴሌቪዥን ህንጻ፣ የመኖሪያ ቤቶችን፣ ንጹሃንን በእስራኤል ጥቃት ኢላማ ተደርጓል ሲሉ ተደምጠዋል። የ3 ወር ህጻናትና ነፍሰ ጡሮችን ጨምሮ በርካቶችም ተገድለዋል። የእስራኤል አገዛዝ ጥቃት የሰነዘረው ኢራንና አሜሪካ በኒውክሌር ጉዳይ ላይ ለ5 ዙር ያክል ድርድር እያደረጉ ባለበት ወቅት ነው። ይህም ማን ሰላም ፈላጊ ማን ጸብ ጫሪ ነው የሚለው በግልጽ የሚያሳይ ነው ሲሉ ተደምጠዋል። የውጭ መረጃችን አሁንም እንደቀጠለ ነው። ቻድ ያጋጠማትን በረሃማነትና ከፍተኛ የአየር ንብረት ለውጥ ለመከላከል የአረንጓዴ ከሰል ምርቷን እያስፋፋች ትገኛለች። በተለይም የሱዳን ስደተኞች ቁጥር በቻድ ላይ መበርከታቸውና ለከፍተኛ የደን መጨፍጨፍ መንስኤ መሆኑን በቻድ በረሃማነትን ተስፋፍቷል ተብሏል። ዝርዝሩን መረጃ ዙበይዳ ሐሰን አዘጋጅተዋለች። ቻድ እየተስፋፋ ያለውን በረሃማነት ለማስቆም የአረንጓዴ ከሰል ምርቷን እያስፋፋች መሆኑ ተሰምቷል። በሰሜንና በመካከለኛው አፍሪካ 19 ሚሊዮን ሕዝብ ያላት ሰፊ የወደብ የሌላት ሀገር ቻድ ወደ በረሃማነት እየተቀየረችም ትገኛለች። ከ1970ዎቹ ጀምሮ ከ90 በመቶ በላይ የሚሆነው የደን ሽፋኗንም አታለች። ለቤት መስሪያና ለገቢ ምንጭ በሚል የደን ሀብቷን ከጊዜ ወደ ጊዜ በመመዝበሩ በከፍተኛ የአየር ንብረት ለውጥ ተመታለች ሲሉ ባለስልጣናት ተናግረዋል። ይህ አረንጓዴ ከሰል ከተራረፈ የእጽዋት ተረፈ ምርት ማለትም እንደ ማሽላና የሰሊጥ ወይም ደግሞ የዘንባባ ፍሬ ያሉ ከተጣሉ የእጽዋት ቆሻሻ የሚሰራ ከሰል አይነት ሲሆን ይህም ዛፎችን ለማብሰያነት እንዳይቆረጡ ለመከላከል ይረዳልም ነው የተባለው። የራይኪና ማህበራዊና ኢኮኖሚያዊ ልማት ማህበር ወይም ደግሞ አድሰር የቴክኒካል ዳይሬክተር የሆኑት ኡስማን አልሃዱ ኡማሮ ምርቱ ከባህላዊ ከሰል ያነሰ የተቃጠለ አየርን ይለቃል፣ የማብሰያ እቃዎችንም አያጠቁርም፣ ከፍተኛ የኃይል ይዘት ያለውና ከተለመደው ከሰል እስከ 3 እጥፍ የሚሆን አቅም አለውም ይላሉ። 1 ኪሎ ግራም አረንጓዴ ከሰል መጠቀም 6 ኪሎ እንጨትን መቆጠብ እንደሚችልም ዳይሬክተሩ ይናገራሉ። ቡድኑ ከዋናው ከተማይቱ ኒጃሚና በስተሰሜን በምትገኘው በፖንት ቢልሌ የማምረቻ ቦታን በመትከልም ምርታቸውን እያስፋፉም ይገኛሉ። ይህንን አረንጓዴ ከሰል የሚያመርቱ ሰራተኞችም የተቃጠለ የእጽዋት ቆሻሻንም ይፈጫሉ። ከዚያም ይበልጥ እንዲቀጣጠል የሚረዳውን ኬሚካልም ይጨምሩበታል። ከዛም የከሰሉ ፍም ለረጅም ሰዓት እንዲቆይ የሚረዳቸውን ሸክላ በመጨመርም ምርታቸውን ያመርታሉ። በዚህ ሂደት የተመረተው የአረንጓዴ ከሰል እንደ ሌላ አይነት ከሰል ቢመስልም ነገር ግን በከፍተኛ መጠን የአየር ንብረት ለውጥንና የደን መጨፍጨፍን የሚከላከል እጅግ የተመረጠ ከሰል እንደሆነም ተነግሮለታል። የኒጃሚና ዩኒቨርሲቲ የስነ ምህዳር ተመራማሪ የሆኑት ሱሌይማን አዳም አደይ እንደሚሉት ከሆነ ይህ አረንጓዴ ከሰል ሲቃጠል ካርቦሃይድሬትን ያመነጫል፣ ነገር ግን ከመደበኛው ከሰል እጅግ ባነሰ መጠን እንደሆነም ተናግረዋል። ይህም የደን መጨፍጨፍን ለመዋጋት አስተዋጽኦ ያደርጋል፣ እንዲሁም ንጹህ አየርም እንድናገኝ ይረዳናልም ብለዋል። በዓለም ላይ ካሉ አስከፊ ሰብአዊ ቀውሶች አንዱ የሆነው የጎረቤት ሀገር ሱዳን ከ2023 ጀምሮ በቀጠለው የእርስ በርስ ጦርነት ከ800 ሺህ በላይ ሱዳናውያን ስደተኞች ወደ ቻድ እንዲሰደዱ ሆነዋል። ይህም በርካታ ቁጥር ያላቸው ሱዳናውያን ስደተኞች በቻድ ላይ ከፍተኛ ተጽዕኖ እያሳደሩ እንደሚገኙም ተነግሯል። በተለይም በረሃማነት መስፋፋትና በሀገሪቱ ኢኮኖሚ ላይ ከፍተኛ ጫና ፈጥሯልም ተብሏል። የአድሰን ዳይሬክተር የሆኑት የ45 ዓመቱ ነጋዴ እስማኤል ሀምዲን እንደሚሉት ባለፉት 2 ዓመታት የሱዳን ስደተኞችን በሚያስተናግዱባቸው ክልሎች በረሃማነት በእጅጉ እየተስፋፋ ይገኛል ብለዋል። ይህንን የአረንጓዴ ከሰል ፕሮጀክትም በዓለም ባንክ ድጋፍ ከ350 ሺህ ዶላር በላይ በመግዛት ወደ ስራ መግባቱን የሚያነሱት ዳይሬክተሩ በአሁኑ ሰዓት በምስራቅ ቻድ በሚገኘው የስደተኞች መጠለያ ካምፕና በመላው አገሪቱ ላይ በኪሎ ከ350 የቻድ ገንዘብ ጀምሮ በመሸጥ ላይ እንደሚገኙም ተናግረዋል። በአሁኑ ሰዓት በሀገሪቱ ላይ ያለው ፍላጎትን ለማሟላትና የደኖችን መጨፍጨፍ በሚፈለገው ደረጃ ለማስቆም ይህንን ምርት ቢያንስ በ10 እጥፍ ማሳደግ አለብን ያሉት ሀሚድ ለዚህም ድጋፍ እንዲደረግላቸው ጥሪያቸውን አቅርበዋል። የአካባቢ ጥበቃ ሚኒስተር የሆኑት ሀሰን ባኪት ዱጃሞስ በአረንጓዴ ከሰል ላይ ለሀገራችን የወደፊት እድል የኃይል ምንጭ ሆኖ መቀጠል አለበት። ለዚህም ይረዳን ዘንድ መንግስት መሰል ፕሮጀክቶችን ለማስተዋወቅ ፖሊሲ ነድፎ እየሰራ ይገኛል ሲሉ ለኤፍፒ የዜና ወኪል ተናግረዋል። መረጃው የፍሬንች 24ና የአረብ ኒውስ ነው። ተመልሰናል። ኬንያ እስራኤልን አስጠነቀቀች።
በእስራኤል ቴልአቪቭ ጋራ ማትጋን በኬንያ ኤምባሲ አቅራቢያ የደረሰውን ፍንዳታ ተከትሎ የኬንያ መንግስት ኤምባሲዎቹ ጥበቃ እንዲደረግላቸው ጥሪ ያቀረቡ፣ ሁለቱም ወገኖች ጦርነት ማቆም አለባቸው ሲሉም አስጠንቅቀዋል። የኬንያ ውጭ ጉዳይ ሚኒስቴር መስሪያ ቤት ዋና ጸሐፊ እንደገለጹት ከሆነ በውጭ ዲፕሎማሲዎች ላይ የሚደረግ የትኛውም ጥቃት የዓለም አቀፍ ሕግን የሚጥስ ስለሆነ መወገዝ ያለበት ነው ብለዋል። አክለውም ተቋማቱ ከማንኛውም ግጭት መጠበቅ እንዳለባቸው አሳስበዋል። በእስራኤል የኬንያ አምባሳደር መልእክት ያስተላለፉ ሲሆን አሁን ላይ የኤምባሲው ሰራተኞች ከቤታቸው ሆነው ስራቸውን እያከናወኑ እንደሆነ በሰላም እንደሚገኙ ማስታውቀዋል። ዘገባው የአልጀዚራ ነው። ሩሲያ የእስራኤል ጥቃት የአገዛዝ ለውጥ ለማስጀመር የታቀደ መሆኑን ተናግራለች። እስራኤል በበኩሏ የኢራን ጠቅላይ መሪ የመግደል ወይም የስርዓት ለውጥ የማድረግ እቅድ እንደሌላት ግን ተናግራለች። ዝርዝሩን ሙስጣፋ መሐመድ ያቀርበዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቼ በጄኔቫው ስብሰባ ላይ ከጀርመንና ከእንግሊዙ አቻቸው ጋር በወቅታዊ ጉዳይ ላይ መነጋገራቸው ተሰምቷል። የውጭ ጉዳይ ሚኒስትሩ በጄኔቫ ስብሰባ ላይ የተገኙት አውሮፓውያን ስለ ኢራን የሚሉትን ለመስማት እንጂ ለድርድር እንዳልሆነ ገልጸዋል። የእስራኤል ጥቃት በቀጠለበት በአሁኑ ወቅት ምንም አይነት ድርድር እንደማይኖርም ተናግረዋል። አያይዘውም ጥቃቱ እስከቀጠለ ድረስ ኢራን ከባድ የአጸፋ እርምጃ ልትወስድ እንደምትችልም አስጠንቅቀዋል። ኢራን አሁንም ለዲፕሎማሲያዊ ንግግር በሯ ክፍት ቢሆንም አሁን ባለው የእስራኤል ያልተገባ ጥቃት ግን ለንግግር ፍላጎት እንደሌላት አራግቼ ተናግረዋል። ኢራን ከአሜሪካ ጋር ንግግር ለማድረግ የነበራት ፍላጎት በእስራኤል ጥቃት እንደተደናቀፈ የውጭ ጉዳይ ሚኒስቴሩ አስታውቀዋል። ይህ በእንዲህ እንዳለ ሩሲያ እስራኤል በኢራን ላይ ያደረሰችው ጥቃት በኢራን እንዲኖር የፈለገችውን የአገዛዝ ለውጥ ለማስጀመር የታቀደ እንደሆነ ተናግራለች። የእስራኤል የአሁኑ ጥቃት እቅድ በመካከለኛው ምስራቅና በደቡብ ካውካሰስ ባሉ ክልሎች ከባድ አለመረጋጋት ሊፈጥር ስለሚችል ሩሲያ ከኢራን ጎን በመቆም አጋርነቷን እንደምታጠናክር አልጀዚራ ዘግቧል። በሌላ በኩል የሩሲያ የኒውክሌር ባለሙያዎች አሁንም በኢራን በሚገኘው በቡሼር ኒውክሌር ጣቢያ እየሰሩ መሆናቸውን የሩሲያ ባለስልጣን ተናግረዋል። የሩሲያ የኒውክሌር ኢነርጂ ኮርፖሬሽን ኃላፊ እንዳሉት የሩሲያ የኒውክሌር ባለሙያዎች በኢራን ቡሻሃር የኒውክሌር ኃይል ማመንጫ ጣቢያ መስራታቸውን እንደሚቀጥሉም አስታውቀዋል። የሩሲያው መሪ ቭላዲሚር ፑቲን ሐሙስ ዕለት እንዳስታወቁት ከ200 በላይ ሩሲያውያን በኢራን ሩሲያ በተሰራው ቡሻሃር የኒውክሌር ኃይል ማመንጫ ጣቢያ እየሰሩ እንደሚገኙ ተናግረዋል። በዚህም ደህንነታቸው ላይ አደጋ እንዳይደርስ ከእስራኤል ጋር ስምምነት እንደተደረሰም ፑቲን ገልጸዋል። ሩሲያ የእስራኤል ጥቃት በኢራን ላይ የአገዛዝ ለውጥ ለማስጀመር እየታቀደ ነው ማለቷን ተከትሎም የእስራኤል ባለስልጣናት አስተባብለዋል። እስራኤል የኢራን ጠቅላይ መሪን መግደል ወይም የስርዓት ለውጥ የማድረግ እቅድ የላትም ሲሉ ፕሬዚዳንት ሄርዞግ ተናግረዋል። ነገር ግን የኢራንን ሕዝብ የሚጠቅም ታሪካዊ ውጤት ሊያመጣ ይችላል ሲሉ የእስራኤል ፕሬዚዳንት ኢሳቅ ሄርዞግ ለአንድ የአሜሪካ ጋዜጣ ተናግረዋል። እስራኤል መከላከያ ሚኒስትር እስራኤል ካትስ አያቶላ አሊ ሐሚኒ እንዲወገዱ ሐሙስ ጥሪ ማቅረባቸው ይታወሳል። አያቶላ የጦርነቱ ኢላማ አካል ነው ብዬ መናገር አልችልም ሲሉም ፕሬዚዳንቱ ለአንድ የአሜሪካ የቴሌቪዥን ጣቢያ ተናግረዋል። ሐሚኒ ባለፈው አርብ በእስራኤል የተፈጸመውን ከባድ ጥቃት ወንጀል ነው በማለት ቴልአቪቭ መራራና አስከፊ ዕጣ ፈንታ እንደሚጠብቃት አስጠንቅቀው ነበር። ቴህራን የበቀል ጥቃት የከፈተች ሲሆን በእስራኤል ውስጥ ወታደራዊ ኢላማዎችን እየመታች ትገኛለች። የሩሲያና ዩክሬን ሶስተኛ ዙር የድርድር ቀን በሚቀጥለው ሳምንት ይወሰናል ተብሎ እንደሚጠበቅ ክሬምሊን ገለጸ። የክሬምሊን ቃል አቀባይ ዲሚትሪ ለዩናይትድ ኪንግደም ብሮድካስት እንደተናገሩት ምን እንደሚፈጠር ወደፊት የምናይ ይሆናል። በእርቀ ሰላም ረቂቆች ላይ የጋራ ምላሽን መለዋወጥ ይኖርብናል ብለዋል። ባለስልጣኑ አክሎ ሞስኮ ከኪየቭ ጋር የሚደረገውን ድርድር በከፍተኛ ሁኔታ እንደምትመለከተውም ገልጿል። ፔስኮቭ ቀጣይ ዙር ድርድር የሚደረግበትን ቀን በጋራ እንደሚወስኑ ለስፑትኒክ ተናግረዋል። በሩሲያና ዩክሬን መካከል የተደረገው ሁለተኛ ዙር የሰላም ውይይት ግንቦት 25 በቱርክ ተካሂዷል። በስብሰባው ላይ ሁለት ወገኖች የግጭቱን አፈታት በሚመለከት የመግባቢያ ሰነዶች የተለዋወጡ ሲሆን በአሁኑ ወቅት በመካሄድ ላይ ባለው መጠነ ሰፊ የጦር ምርኮኞች ልውውጥ ላይ ተስማምተዋል። የዓለማችን ትልቁ የስፔስ ኤክስ ሮኬት በሙከራ ላይ ያለ ፈነዳ። የታዋቂው ቢሊዮነር የኢሎን መስክ ንብረት በሆነው በስፔስ ኤክስ ወደ ጠረፍ ሊመጥቅ የተዘጋጀው የዓለማችን ትልቁ ሮኬት በሙከራ ላይ ያለ መፈንዳቱ ታውቋል። ትላንት ምሽት በደቡባዊ ቴክሳስ በሚገኘው የሮኬት ጣቢያ ሊመጥቅ ሲል በመሬት ላይ ያለ ፍንዳታ ያጋጠመው ስታርሺፕ 36 ሮኬት በዓለማችን እስከዛሬ ከተገነቡት ሁሉ ግዙፉ መሆኑ ስካይ ኒውስ ዘግቧል። በአጠቃላይ ቁመቱ የባለ 4 ወለሎች ፎቅ ያህል ወይም ደግሞ 120 ሜትር እንደሚረዝም ነው የተነገረው።
16 ቢሊዮን የይለፍ ቃላቶችን በጠላፊዎች እጅ መግባታቸውን ጥናቶች አመላከቱ። ተመራማሪዎች እስከዛሬ ከተከሰቱ ሁሉ እጅጉ ትልቅ የሆነው የመረጃ ምንተፋ ማረጋገጣቸውን ይፋ አድርጓል። በዚህም 16 ቢሊዮን የአፕል፣ የፌስቡክ፣ የጉግል እና የሌሎች ማህበራዊ ሚዲያዎችን አይቢ ተጠቃሚዎች የይለፍ ቃል ፓስወርድን በጠላፊዎች እጅ መግባታቸውን እንዳረጋገጡ ፎርብስም ዘግቧል። ከዚህ ግዙፍ የይለፍ ቃል ስርቆት ጀርባ የተደራጁ መረጃ መንታፊዎች መኖራቸውን ዘገባዎቹ ጠቁመዋል። ተጠቃሚዎች የይለፍ ቃላቶችን በየጊዜው እንዲያሻሽሉ ምክረ ሀሳብም ተሰጥቷል። መረጃ መንታፊዎች ከዚህ ቀደም የግለሰቦችና የተቋማትን የይለፍ ቃል ወይም ፓስወርድ በአነስተኛ ገንዘብ ሲሸጡ እንደነበርም አስተውሏል። በመጨረሻ ዕለታዊ የቴክኖሎጂ መሰናዷችንን ሀያት ከማል ታቀርብልናለች። በርካታ የቴክኖሎጂ ውጤቶች በስኬታማ የስራ ፈጣሪ ሰዎች የተፈበረኩ እንደሆነ ይታወቃል። ስኬታማ የስራ ፈጣሪ ለመሆን ሚስጥሮቹ ምንድን ናቸው? ስኬታማ የስራ ፈጣሪ ለመሆን አብዝተን የምንወደውን ሙያ መለየትና ግልጽ እቅድ ማውጣት ቀዳሚው ተግባር ነው። በዚህ ነገሮችን በፍጥነት በሚለዋወጡበት ዓለም የስራ ፈጣሪነት ጉዳይ ከፍተኛ ትጋትን ይጠይቃል። ከዚህ በታች 10 ነጥቦችን ስኬታማ የስራ ፈጣሪ ለመሆን የሚያግዟችሁን ወሳኝ መንገዶችን ጠቁማችኋለን። የምንወደውን ሙያና ራዕያችንን መለየት። የእያንዳንዱ ስኬታማ ስራ ፈጣሪ ታሪክን ብንመረምር የመጀመሪያ የስኬት መንገዱ የሚወደውን ነገር የመለየትና በዚያ ዘርፍ መዳረሻ ራዕዩን የማወቁ ጉዳይ ከፊት እናገኘዋለን። የራስን የተለየ ፍላጎት፣ ልዩ ችሎታና ልምድ ለይቶ ከስኬት የሚያደርስ ግልጽ እቅድ መንደፍ ይገባል። በሚገባ የተጻፈ ራዕይ የስኬት አመላካች ኮምፓስ ሆኖም ያገለግላል። ራስን በእውቀት ማዳበር፣ ሁሌም መማር፣ በየዕለቱ ለእውቀትና አዳዲስ ፈጠራዎች መጠማት የስኬታማ የስራ ፈጣሪነት ሌላኛው ወሳኝ መንገድ ነው። መጽሐፍትን ማንበብ፣ ከሙያችን ጋር የተያያዙ ስልጠናዎችን መውሰድ፣ የስራ ፈጠራ አማካሪዎችን ማነጋገርና አዳዲስ እውቀትን እየገበዩ ከፈጣኑ ዓለም ጋር መቀራረብ ያስፈልጋል። ከፈተናዎች መማርና መጽናት። በስራ ፈጠራ ውስጥ ለችግሮች እጅ የማይሰጥ ጠንካራ ጽናትን መገንባት ወሳኝ ነው። በእያንዳንዱ ጉዞ ውስጥ መውጣት መውረድ እንዳለ ሁሉ ችግሮችን ለተሻለ ነገ መማሪያ እንጂ ተስፋ መቁረጫ አድርጎ አለመውሰድ ይገባል። ያስታውሱ፣ እጅግ ውጤታማ ስራ ፈጣሪዎች በርካታ ፈተናዎችን በጽናት ተፋልመው ነው ከስኬት ጫፍ የደረሱት። የተጠና የቢዝነስ እቅድ ማውጣት፣ የገበያ ጥናት ማድረግ፣ ዋና ዋና የቢዝነሳችን መዳረሻዎችን መለየት፣ ተፎካካሪዎቻችን ያላቸውን የተለየ አገልግሎትና ብቃት ማጥናት እንዲሁም የእኛን የተለየ ውጤታማ መንገድ መዘርዘር ለቢዝነስ እቅዳችን ዋነኛ ግብአቶች ናቸው። ከሚመስሉን ጋር መወዳጀትን ማጠናከር፣ በስራችን የሞራልና የእውቀት ድጋፍ የሚሰጡን ባለሙያዎች፣ አማካሪዎችና ጓደኞችን ማብዛት ወደ ስኬት ለመቅረብ ሌላኛው መንገድ ነው። ከስራ ፈጠራ ጋር በተያያዙ ሁነቶች መሳተፍና የስራ ማህበራትን መቀላቀል ከሙያችን ጋር ተቀራራቢ የሆኑና ድጋፍ ሊሰጡን የሚችሉ ሰዎችን ለማግኘትና ትስስር ለመፍጠር ይረዳናል። ኪሳራን ግምት ውስጥ ማስገባት። ስኬታማ ስራ ፈጣሪዎች ሊገጥማቸው የሚችለውን ኪሳራ ቀድመው ይገምታሉ። የሚገጥም ኪሳራም አስደንግጧቸው ወደ ኋላ ሲያስቀራቸው አልተስተዋለም። ከተለምዷዊ የምቾት ቀጠና አስቀድመው ለመውጣት ስለወሰኑ ከባድ ኪሳራ ቢገጥማቸውም እንኳን አይሰበሩ። ደንበኛ ላይ ማተኮር። ስኬታማ የስራ ፈጣሪ ደንበኞቹንና ፍላጎቶቹን ጠንቅቆ ያውቃል። አስተያየታቸውንም ያደምጣል። የደንበኞቹን እርካታ መጨመር ይዞት የሚመጣውን ገበያ ይረዳልና ሁሌም ከደንበኞች ጋር የቤተሰብ ያህል ቅርርብን ይፈጥራል። የጊዜና ሀብት አጠቃቀምን ማዘመን። ስራ ፈጣሪዎች ጊዜና ሀብታቸውን በአግባቡ ማስተዳደር የሚችሉበትን ስርዓት ማበጀት አለባቸው። ቅድሚያ ሊሰጣቸው የሚገቡ ጉዳዮችን መለየትና ተጽዕኗቸው ከፍ ያሉ ጉዳዮች ላይ ማተኮር ይኖርባቸዋል። ለአዳዲስ ፈጠራ ዝግጁ መሆን። የስራ ፈጠራው ዓለም በየጊዜው የሚለዋወጥ እንደመሆኑ ከሳይንስና ቴክኖሎጂ ፈጠራዎች ጋር ራስን ማወዳጀት ተገቢ ነው። ሌሎች ስራ ፈጣሪዎች የሚከተሏቸውን አዳዲስ ፈጠራዎችና ቴክኖሎጂዎች በማጥናትም ከራሳችን የስራ ፈጠራ ጋር አብሮ የሚሄድ ለውጥ ማድረግም ያስፈልጋል። በመጨረሻም በእያንዳንዱ የስኬት ምዕራፍ ውስጥ ውጤታማ ስራዎችን ለማስቀጠል ድሉን ማክበር ለዘላቂነት ወሳኝ ነው። በብዙ ፈተና ውስጥ የተገኘውን ውጤት መዘከር ለሌላ አዲስ ስኬት ስለሚያበቃ በመንገዳችን ውስጥ ድርሻ ከነበራቸው ጋር ጊዜ ማሳለፍና እውቅና መስጠትም ይገባል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከቀሪ ፕሮግራሞቻችን ጋር ሰላም አለይኩም ወራህመቱላሂ ወበረካቱ።